አለኝ አባትም አለሽ ያገር ሽማግሌም አለ ሄዶ እንዴት አንድ ሰው ሄዶ ይታረቃል የቀላል የህይወት ጉዳይ እኮ ነው አንቺ ምኑን ይደበረሽ ነው መልሽ እኔ ሄደሽ ለብቻሽ መታረቁ ታዲያ ያንንም መናገር የለብኝም ውጪ እናት እንደወንድ ውና የምታሳድግና ስንት አለች አላባት የምታሳድግና ስንት አለች ያላባት ላሳድግ ልጆች አሳድጊ ጎበዝ ነሽ ካልሆነ ማምር ነገር ከሆነ ማይጠቅምሽ ከሆነ ያላባት ምን ያረጋል ሁለቱንም ምን ያረጋልሽ ምን የሚያረጉልሽ ነገር አለ እያረግሽ ነው እንጂ ለምን አስፈለገ ነይ ቀጥልሽ ገበያ ጠርጋ ታሳድጋለች ልጆቿ ምን ቢል እኮ አጥፍቻለሁ ቢል ጥሩ ነው አላ አይ ለየነት ማጥፊና ስንት ብር ነው የሚቀጡት በህግ ነው ስንት ብር ይቀጡታል ማጥፊና አንድ ሰው ተነስቶ ልጅ አንተ ነው ሲባል እንዴ ነው ይሄ እሺ ነገ መጥቷ ሴት ልጅ አለው ደብቆኛል ብትልስ ይከሰሱ ኧረ ተውኝ እስቲ እኔም ልረፍበት ጨነቀኝ እኔ ባንቺ ዙሪያ መቼ ነው ማርፈው እኔ ተቸገርኩኝ ተጨነቅኩኝ አላሁ አክበር አትምጪኝ ላንፍራ አትምጪኝ በቃ በቃ ችግር አለብሽ ሂደሽ ታረቅሽ ገባሽ በቃሽ መታረቄ እንደዚህ አይደለም ያንቺ መታረቅ እኔ የምወደው ሽማግሌ ተቀምጦ 4-5 ሽማግሌ ተቀምጦ ሀቅሽ ተወጥቶ ነው እንጂ አዎ ሄሽ መጣሽ ምንድነው የደበረሽ አንቺ እኔ ሂደሽ ለብቻሽ መታረቅ እኔም ባይታረገሽ እኔ ግራ ገባኝ ሰዎች ቸገረኝ አሁንስ ግራ ገባኝ ጨነቀኝ መሆነውንም አጣው ልጄ ህፃንች እንዳይባል ትልቅ ሰው ነች ሁልጊዜ እንደዚህ መፈነዳዳት እንደዚህ እንትን ማለት ራሷን አታውቅም ሁሉም የሚጎዳት ብቻ ነው እሷ አዋቂ ያልሆንም ብላኛለች ሰዎች ግራ ገባኝ ምን ይሻለኛል እንደው ምን ይሻለኛል መላ ጠፋኝ እኔ የምለውም ግራ ገባኝ ሰዎች ሁሌ ውሎ ያደረ ህፃን እየሆነ ነው ወይ የሚሄደው ሰው ትንሽ አይበስልም ወይ ሁሌ እንጭጭ ዛሬም ነገም እንጭጭ ሁሌ ሰው ይጫወትባታል እንደዚህ ሰው እንደዚህ እንትልልባታል ኧረ እኔ ግራ ገባኝ ሰዎች መላው ጠፋኝ ምለው ነገር አጣው ምን ይሻለኛል ባለፈ ንብረት የለሽም ፈርሚ ተብሎ ተመጣ ዛሬ ደግሞ ያው እኔ ባላወቅኩበት እኔ ባላየሁበት ታርቃ ተገኘች ይሄ ምን ይባላል ሰዎች ግራ ገባኝ መላ ስጡኝ መላ ጠፋኝ እኔ ኧረ ተው መላ ስጡኝ አሁንስ ግራ ገባኝ ምለውንም አጣው ሁሌ ልጅ በየአመቱ እንጭጭ ይሆናል የሁለት ልጆች እናት ነች ሁሉም መቶ ጨፍሮባት ተጫውቶባት ይሄዳል ምንም እንትን የሚላት ነገር የለም ሰው የሚያርማት ነገር ይሄዋነት ነው ልበል አለማወቅ ነው ልበል ህፃንነት ነው ልበል ምን ይሻላል ሰዎች እኔ ምለውን ግራ ገብቶኛል ሰዎች መላ ጠፋኝ ምናገረውም ነገር አጣው እንደው ምን ይሻለኛል እሷ ነገር ምን ይሻለኛል እንደው አሁንማ እኔ እንጃ መረረኝ ራሴ ታረቅን ብላ ትነግረኛለች ደግሞ አሁን ገበያ ሄዳለች ትመጣለች እርኩ በምን መልኩ ነው እኔ አልሰማው አባቷ አልሰማም አባት አላት እናት አላት ሰዎች እነዚህ ልጆች አላባት ያድጋሉ ትላለች ስንት እናት አባት የሚያሳድጋቸው አሉ ስንት እናት እንደ አባቱ ነው የሚያሳድጉ አሉ ምን አባት ጥሩ ካልሆነ ወደዛ ደፋ ማለት አይችልም ላይጠቅም ምን ያደርጋል ያሁን ወርቅ ደግሞ ምን ይባላል ሽምግልና የሌለበት አንድ ሰው ቁጭ ብሎ አላወራበት እኔ ሰምቼ አላወራሁበት እናትየው አንዴ ክርስትና አነሳለሁ ልጄን ወስጄ ትላለች አንዴ የደም እንትኑን ለውጣ ቀይራ አባቱ ሌላ ነው ይሄ አባቱ አይደለም ብላ ምድርና ሰማይን ስትል ስታነቃነቅ የነበረች ዛሬ ደግሞ እርቅ ታረቁ ምንድነው ይሄ ምን ይባላል እኔ እንደዚህ አይነት እርቅ አላውቅም እንደዚህ አይነት እርቅ እኔም አላውቅም
ተበድዬ ተነስቼ ገና ራሴ ልጆቼን ለብቻ ማሳደግ ይከብደኛል። አላባት ማደግ ከባድ ነው ብላ ደግሞ ትናገረኛለች። እንደዚህ አይነት እንትን እርቅ አልፈልግም። አንድ ሰው የሌለበት፣ አባት የሌለበት፣ እናት የሌለችበት፣ ሽማግሌ የሌለበት ነገ ደግሞ ሌላ ነገር ነፍስሽ አጥፍቶ ቢሆንስ ልጄን ያሳድጋል ብለሽ ታርቀሽ ተነስተሽ የሆነ ነገር ቢያረግሽስ? እሺ ዋስትና ማን ነው የሚወስደው? ያንቺ ዋስትና አላፍትና ማን ይወስዳል? ኧረ ተይኝ እኔ ግራ ገባኝ። አሁንስ ጨነቀኝ ሰዎቼ። ምን ይሻለኛል? ምን ብሆን ነው? በምን መልኩ ነው ይሄ? አላሁ አክበር። ሰዎቼ መላ ጠፋኝ ነው ወይ? ሰዎቼ መጣች መሰለኝ። ኧረ ፀሐይ ይብላሽ። አሁንም ተበይላት ሚበላ ነገር ትላለች። ከገበያ መጣሽ? ምን ነው የሚመጣው? ይምጣብሽ። ካሁን ወደ እኔ አንቺ ነገር በቅቶኛል። ተቃጠልኩ። ሂደሽ ለብቻሽ ታርቀሽ ገባሽ። ምን ሆነሽ ነው? አይ ዞር በይ። ባዛው ወደ አንቺን አልፈልግሽም። ይክራም የምትባልም ልጅ የለችኝም። ካሁን ወዲህ በቃ ስራሽ መረረኝ። በቃ መረረኝ። ያፍራስ ዘውንልኝ። ውጪ፣ እንዲሁ ከዚህ ቤት ውጪ። ሂጂ። እኔ ለምንድን ነው ካንቺ አሁን በቃ ደባለም አልቀመጥም። በቃ መረሽ። በቃ የሚሆነውን መንገድ ያሽ አንቺ። እኔ ሳልገኝበት አባት ሳይገኝበት ገባሽበት። ታጪው በቃ ሂጂ። ውጪ። ብታስወሪኝ እኔን እንትን ብትፈልጊኝ ሽምግልና ቦታ ወስደሽኝ እናቴ ነይ። አመሌም ነው የወንድ ልጅ ቤት መሄድ። እነሱ እኔ ቤት አይመጡም። እኔ እነሱ ቤት መሄድ አመሌ ነው። እኔ ለማን ብዬ ነው? ለአንቺ እንዳይሰማሽ ብዬ ነው። ራሴን ዝቅ አድርጌ ራሴን አዋርጄ። አሁን ደግሞ በቃኝ። ሂደሽ ታረቅሽ አይደል? ሂጂ በቃ። አልፈልግም። እምቢ። ውጪ። በቃ ችግር አለብሽ። ሂደሽ ታረቅሽ ገባሽ። እንደዚህ አይደለም። ያንቺን መታረቅ እኔ የምወደው ሽማግሌ ተቀምጦ 4-5 ሽማግሌ ተቀምጦ ሀቅሽ ተወጥቶ ነው እንጂ። አዎ ሄሽ መጣሽ። ምንድን ነው የደበረሽ አንቺ? እኔ ሂደሽ ለብቻሽ መታረቅ። እኔም ባይታረገሽ እዚህ ጋር ምንድን ነው ያደረኩሽ? ሰው እንደሌለኝ ነገር ሽማግሌ እንደናማጣን ነገር። አንቺ አባትም አለኝ አባትም አለሽ የሀገር ሽማግሌም አለ። ሄዶ እንዴት አንድ ሰው ሄዶ ይታረቃል? ይሄ ቀላል የህይወት ጉዳይ እኮ ነው። አንቺ ምንድን ነው የደበረሽ ነው የምልሽ? እኔ ሄደሽ ለብቻሽ መታረቁ ታዲያ ይሄንን መናገር የለብኝም። በቃ ውጪ። እናት እንደ ወንድ ውና የምታሳድግና ስንት አለች? አላባት የምታሳድግና ስንት አለች? ያላባት ላሳድግ ልጆች አሳድጊ። ጎበዝ ነሽ። ካልሆነ ማምር ነገር ከሆነ ማይጠቅምሽ ከሆነ ያላባት ምን ያደርጋል? ሁለቱንም ምን ያደርጋልሽ? ምን የሚያደርጉልሽ ነገር አለ? እያረግሽ ነው እንጂ ለምን አስፈለገ? ነይ ቀጥልሽ ውጪ። ለምንድን ነው ምሽን የምወጣው? አልፈልግም። በቃ ቁጭ ብለን በቃ እኔ ልውጣ። ላስረዳሽ። እኔ ልውጣ። እኔ እወጣለሁ። የት ነው የምትወጪው? የት ልጄ? በቃ አልረዳም። ተረዳሁሽ። ስንት ጊዜ ተረዳሁሽ። እኔ እኮ እንደሌላ እናት አይደለሁም። የወንድ ልጅ ቤት ድረስ የምሄድና ነኝ። እኔ እኮ ዝም ብሎ እናት አይደለሁም እኮ ነኝ። አትያዥኝ። እጅሽንም አይረፍብኝ። ልታርፊብኝም አልፈልግም። በቃ አልፈልግም። ምንም እናቴ የሞተቿን እናቴ እኔ እያልኩሽ ያለሁት እያንዳንዱን ነገር አንቺ ማንም እየተረዳኝ አይደለም። አየሽ፣ አንቺ እየተረዳሽኝ አይደለም። በአግባቡ ውሎልሽ ቢሆን የደምንትን እናት ቀየረችው ተብሎ ልጅ ምንም አብርሽ ነው። እኔ አብርሽ ማውቀው እንደ ወንድምነት እንደ ጓደኛ የስራ ባልደረባ እሱ የልጅ አባቱ ነው ተገኝቶ መልሶ ለስም አጥፊነት ስንት ብር ነው የሚቀጡት? በህግ ቢሆን ስንት ብር ይቀጡታል? ስም አጥፊነት አንድ ሰው ተነስቶ ልጅ አንተ ነው ሲባል እንዴት ነው ይሄ? እሺ ነገ የምትመጣ ሴት ልጅ አለው ደብቆኛል ብትልስ? ይከሰሱ ነው። ኧረ እኔ የሚከሰው ይክሰሰው። እኔ የምከስበት እና አንዴ ክርስትና ያነሳለሁ ልጄ ነው ትላለች፣ አንዴ ልጄ ልጅ አይደለም ትላለች።
እንደዚህ ትላለች። በዚህ ወጥ ስንት ነው ያፈርኩበት፣ ስንት ልቤ ተሰብሯል። በዚህ ነገር እኔ ስንቱን ሰምቼ ልቤ እንትን አለ። እሺ አሁን እኔ ምንድን ነው የማደርገው ነው የምልሽ? እኔ የማደርገው ለራስሽ ወቂ የምታደርገው ወንጂ ከቤት የምትይኝ እኔ ሌላ እናት አለኝ ወይ? ሸሽቼ የምመጣ አንቺ ጋር ነው። እሺ አንዱ እናቴ አንዱ ለሽማግሌ ፈልጊ፣ ሶስት ሽማግሌ ፈልጊ። እኔ እኮ ሟርተኛ አይደለም። እኔ ራሴ እኮ አላውቅም። እኔ እኮ ሰይጣን አይደለሁም፣ ሰይጣን አይደለም። ልጄ ትዳር ሲኖራት በትዳርሽ ውጪ ማለት ይሄ ፈልፈልነት ነው። እንደዚህ አይነት እናት አይደለሁም። እርቁን ለምን ለብቻ ጨረሳችሁ? እኔ ትናንት ለንብረት እንደሌለሽ ፈርሚ ስትባይ ምን ነበር? እሺ ፈርሚ ያለኝ አይደለ? ወረቀቱን በጣጥስኩኝ ፈረምኩኝ አልፈረምኩም? አየሽ፣ ሲቀጥል ደግሞ ትናንትና ቀጠረኝ ቦታው ላይ ሄድኩኝ፣ አለቀሰ። ወንድ ልጅ ያለቅስ ጥሩ ያልቅሽ አራት ያልቅሽ በዚህ አይታመንም። እሺ እንዳለቅስ ብዬ እሺ ብዬ ታረኩ። 24 ሰዓት ያልቅስ ይቅርታ ምን ታቆሽ ነው? ምን ታቆሽ ነው? እኔ አልቀመጥም፣ እሄዳለሁ። የት ነው የምትሄጂው? አባት አለኝ የተወሰነ ሽማግሌ ፈልጋል። ለምን ታዲያ ብቻሽን? እኔ አልቀመጥም፣ እሄዳለሁ። በቃ ነገሮች ሁሉ ለእኔ ግራ ተጋብቶኛል። ምንድን ነው የምትይኝ እናቴ? እኔ ያመኛል፣ አልችልም። ብዙ እንኳን ተረጂኝ እንጂ እኔ ልቤም ያመኛል፣ አልችልም። ጭንቅላቴም አልችልም። ምንድን ነው ያልወደድሽው ነው? እኔ ያልወደድኩት ለብቻሽ ሂደሽ መታረቁ ለምን አስፈለገ? ነገስ ቢጣላሽ እንዴት ነው የሚሆነው? እኔ እኮ ፈልፈላና እኮ አንቺንም ልጅም ፈልጎ ላይሆን ይችላል እኮ ለብልጠት ቢሆን ለብልጠት ምን አይነት ብልጠት ሊበላሽ ማለት ምን ነው የሚበላሽ? ንብረትሽን ሊወስድ ለዚህ ለብልጠት ነው እንጂ ሌላ መታረቅ ቢፈልግ ሽማግሌ አንድ ሁለት ከራሱ አንድ ሁለት ከኛ መጥቶ እንታረቅ ብሎ አፋፍ ተባብሎ አይሄድም ነበር እንዴ? ይሄ ሊበላሽ ሊዘርፍሽ ነው። እርቅ አይደለም ይሄ። ሰው የሌለበት እርቅ ምን አይነት እርቅ ነው? ኧረ ተውኝ እስቲ እኔም ልረፍበት። ጨነቀኝ። እኔ በአንቺ ዙሪያ መቼ ነው የማርፈው? እኔ ተቸገርኩኝ፣ ተጨነቅኩኝ። አላህ ሆነ ልቤ። አሁንም ደግሞ አልሐምዱሊላህ አዲስ ህይወት ቀጠለች። አሁን ደግሞ ራሴን አርፋለሁ ስል የባሰ ህይወት ሆነ። ኧረ ተይኝ፣ ለቀቅ አድርጊኝ እስቲ እኔን። በቃ ልሂድ። በእኔ ህይወት ነው የሰለቸኝ? አዎ ሰለቸኝ። እናት ትሰለቻለች ለካ። ደግሞሽ እንደዚህ የሆንሽ ገና ለሚበላሽ ወንድ ትታረቂያለሽ በጎን። የበፊቱን እርም አይሆንሽም፣ መታረም አይሆንሽም። ሁሌም እኮ ነው የሚያሳዝነኝ። የልጆችሽ ደግሞ ህይወታቸው ሙሉ ነው። ዛሬ እሷ ፈረገጠና ልጅሽ እንትን ሊል አይችልም እና አሁን እኔ ይቅርታ ማድረግ አንቺ አልወደድሽውም። አሁንም ሰርተሽ ልጆችሽን አሳድጊ። ጎበዝ እናት አለች ልጆቿን የምታሳድግ። ስንታቸው አባት ያላሳደጋቸው ስንት አሉ፣ ጎበዝ እናቶች ስንት አሉ። የሴት ልጅ መባል አይከብድም? ምንም በሴት ልጅ ማንም የሚለው የለም። ሁሉም ከተመቸኝ ይኖራል፣ ካልተመቸኝ ይወጣል። ልጆቼ እንደነበሩ አሳድጋለሁ። ምን ችግር አለ? ቁምጥና ነው ወይ ልጅ ማለት? እኔ መች ቁምጥና ነው? 24 ሰዓት ይበላሉ ወይ ልጅ? ያባት ፍቅር ያገኙ ብዬ ይቅርታ ባደረኩኝ ነው እኔ እንዳለው ወሬ የምታወሪው? ይሄ እንዳለ ነገር የምታወሪው እናቴ? እኔ አቃተኝ። ውጪ ከቤት እስከማለት ደረጃ አቃተኝ። ተቃጠልኩ። ምን መሆን ነው ያለብኝ? ለካ እውነታቸው ነው ሰዎች እናትን ትሰለቻለች የሚሉ። ያለቀሻ አዘንኩ። ከዚህ በፊት አብሬሽ አለቀስኩኝ ስንት ቀን። አሁን ደግሞ መጨረሻ ነው ብዬ ሳስበው ለብቻ ሄዶ መታረቅ። ውጪ ከቤት አልሽኝ? ውጪ ከዚህ አይደርስብኝም። በቃ ለምንድን ነው ለምን ታስደፍሪኛለሽ? ሽማግሌ አንድ ሁለት ይዞ አይመጣም? አንድ ሶስት ይዞ አይመጣም ወይ? እኛም በእኛ በኩል አናዘጋጅም ወይ? የምን ድፍረት ነው? ተደፋፈረኝ አውቃለሁ። ኧረ አንድ ቀን እናቴ ብሎ መጥቶ ያውቃሉ ወይ? እኔን አባሽሮ ያውቃሉ ወይ? ምንድን ነው እኔ እየሄድኩኝ ከቤታቸው እየተዋረድኩ እናትየው እያባረረችኝ በዝናብ
በፀሐይ ብዬ ማን ቢሆን ያየሽኝ አገር አሳየሽኝ። ኧረ ሰዎች እርዱኝ። አላህን ፍሪ በቃ አላህን ፍሪ። አሁን ተቃጠልኩ። አላህን ፍሪ በቃ እንደዚህ እንዳትጮይ ተይ። በቃ ተይኝ በቃ እንደ ልብሴን አውልቄ እሄዳለሁ። የመጨረሻዬ በእናትሽ ባለብኝ ጭንቀት ላይ ጭንቀት አጨመረብኝ። ተይ ወቂ አቂውኝ ብሳይ በሳላሁኝ ሁሌ ልጅነት የለም። ይቅርታ ማለት ነው አይደል? ሁለት ልጆች መውለድ ማለት እኮ ትልቅ መሆን እኮ ነው። እናት ገባሽ ማለት እኮ ነው። እሺ ሁሌ አዲስ ነው ወይ? እሺ በቃ እሺ እኔ ምረዳኝ። እኔ ዛሬ በዱላ ምከሰክሰሽ አልጠላም፣ ደምም ቢወጣ አልጠላም። የመጨረሻዬ ነው። ለነዚህ ሽማግሌ ሲባል ምናምን ነው የኔ ልጆች ምናምን ያለ አባት የሚያድጉት። ኧረ ተይ ተይ ተይ፣ ማንም ያድጋል፣ ማንም ያድጋል። ማንም እናት ገበያ ጠርጋ ታሳድጋለች ልጆቿን። እኔ ዛሬ አላዝንልሽም። የመጨረሻዬ ነው ዛሬ በቃ። ምን ነው ሰው እንደሌለው ሰው ገበያ ያውኑ ተፈራርቆብኝ መጥቼ እዚህ ውሃ ፈልጋለሁኝ በነገር ጠብቂኛለሽ። ከአሁን ወዲህ በቃ እኔ ለእናንተ ብዙ ዋጋ ከፍላለሁ። ትበይኝ አሁን ከአሁን ወዲህ እኔ ነገር አቁሚ፣ ልጆችሽን አሳድጊ። እውነት ሰው ከሆነ አንድ አራት ሰው አንድ ሁለት ሰው ይዞ ይቅርታ እንደዚህ ትዳር ላስተካክል ነው። ብቻዬነት ገደለኝ ምን ቢል እኮ አጥፍቻለሁ ቢል ጥሩ ነው። አላህም እኮ ይቅር ይላል። ኧረ ጉድ እኮ ነው። እኔ ሰው አሳየሽ፣ ህዝቤን አሳየሽ። የዙፋን ልጅ እንደዚህ ነች፣ የዙፋን ልጅ እንደዚህ ጨውነት ሳያንስሽ፣ ደግነት ሳያንስሽ፣ አዋቂነት ሳያንስሽ ሄዶ መታረቁ አላህ ከሰይጣን ይታረቁት ከሰው ሳይሆን። አይ እንደዚህ አይነት ነይ አንቺ